አይሾው ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው። ጋይስ እኔ በጣም ተዘጋጅቻለሁ። እናንተስ ተዘጋጅታችኋል ወይ? አዲስ ቻሌንጅ ደግሞ ልናስጀምር ነው። እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል አብረን። እኔ ብቻዬን የምወጣው ነገር የለም። እናንተ ከሌላችሁ እኔ ምንም እንደሆንኩኝ አውቀዋለሁ። እግዚአብሔር ነው የምላችሁ። ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው። ዝግጁ ናችሁ ወይ? ይህ ቻሌንጅ እንግዲህ ምንድነው? አይሾው ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል። የጊፋታ ልብስ፣ የኢሬቻ ልብስ፣ የጥምቀት ልብስ፣ የአሸንዳ ልብስ፣ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም። ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ። ከዛ እነዚህ ነገሮችን ማወቅ አለባችሁ። ወደ አይሾው ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ። which is እንዲሰማችሁ አትጠብቁ። አንድ ሰው ነው፣ በጣም ብዙ ሰዎች ይከቡታል፣ መስማት አይችልም። ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ፣ ስማይል ማድረግ፣ መሳቅ፣ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ። ተአምር እንስራ፣ ታይቶ የማይታወቅ አይሾው። እኔ አላማዬ አይሾው ስፒድ ማስለቀስ ነው፣ በፍቅር ማስለቀስ ነው አይሾው ስፒድን። ይህ ደግሞ ማድረግ እንችላለን ብዬ አስባለሁ። ትላልቅ አሪፍ ቦታዎች እንወስደዋለን። አዲስ አበባ ያለችበት ደረጃም እናሳያለን። በጣም ትልቅ የሆነ የቱሪዝም እድል እያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይዝ። አይሾው ስፒድ ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናምን ብቻ አይደለም። ትልቅ የሆነ ተጽዕኖ ያለው ሰው ነው። ኢትዮጵያን በጣም መቀየር ይችላል። እንዴት ነው የሚቀይረው? አይን ውስጥ እንገባለን። አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል። ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ። የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድትጽፉልኝ ፈልጋለሁ። እዚህ ኮሜንት ላይ ወይም እንድትጽፉ ፈልጋለሁ። ሲሪየስሊ እኔ ዳንሰኛ ነኝ፣ የአማርኛ ዳንስ እችላለሁ፣ የወላይትኛ ዳንስ እችላለሁ፣ ግሩፕ አለኝ የምትሉ ሰዎችም እንድትጽፉ ፈልጋለሁኝ። ተዘጋጅተን ጠብቀን ማለት ነው በባህላችን በሁሉም ነገር ማስደሰት ይኖርብናል። ከዛ ደግሞ ኬተሪንግ ሰርቪሶች ማለት ነው የባህል ምግብ የምትሰሩ ሰዎች እንድትዘጋጁ ፈልጋለሁኝ። የሚገርም የባህል ምግብ ታዘጋጁና በሚገርም አይነት ስታይል ታቀርባላችሁ። ይዛችሁ ኑ፣ እድላችሁን ሞክሩ፣ ችግር የለውም። የባህል ምግባችሁን ይዛችሁ ኑ። ቲሸርታችሁን አድርጉ፣ የባህል እንትናችሁን የካምፓኒያችሁን ቲሸርት አድርጉትና የሚገርም ደስ የሚል የባህል ምግብ ይዛችሁ ኑና አሳዩ በደንብ አድርጋችሁ። ከነ እውነቴን ነው የምላችሁ ከነ መስተንግዷችሁ ማለት ነው እናቀርበው፣ ቀውጢ እናድርገው በተቻለን አቅም ማለት ነው። ስለዚህ ፍላወር ይዛችሁ መምጣት የምትችሉ ከሆነ ደግሞ ፍላወር ይዛችሁ ኑ። ፍላወር ይዛችሁ ኑና በትኑት፣ የፍቅር ፍላወር ማለት ነው ጋይስ። ፈንዲሻ ማምጣት ከቻላችሁ እንደዛው ተአምርን ስራ። ቄጤማ ይዛችሁ መምጣት የምትችሉ ከሆነ ቄጤማ ይዛችሁ ኑና ቀውጢ እናድርገው ይህ ነገር ማለት ነው። መደባደብ አያስፈልግም። እውነቴን ነው፣ መገፋፋት አያስፈልግም። ኦራይት፣ ህግ መጣስ አያስፈልግም። ሁላችንም በስነ ስርዓት ፍቅር እናሳይ፣ አንድነታችን እናሳይ። ቱሪዝም ወደዚህ ማምጣት ይኖርብናል። ኦኬ፣ እንግሊሽ የምትችሉ ሰዎችም ካላችሁ ማለት ነው በተቻላችሁ አቅም ስለ አዲስ አበባ የሆነች ነገር አጥኑ። የደስ የሚል ነገር ይዛችሁ ኑና እድሉን ካገኛችሁ አይሾው ስፒድ ቀረብ ካለ ከናንተ ማለት ነው ያለንበት ሁኔታ ተናገሩ። የሆነ ጥሩ ነገርን ለመናገር ሞክሩ። ባህላችሁን ለማሳወቅ ሞክሩ። ጭፈራችሁን ለማሳየት ሞክሩ። ተዘጋጁልኝ እባካችሁ። ዝግጁ ከሆናችሁ አንድ ብላችሁ ጻፉ። እየጠበቅኳችሁ ነው። አብረን ቀውጢ እናድርገው እስኪ በእናታችሁ። ትልቅ ነገር ነው ይሄ። Slow down, man. Sorry guys, this is for our tradition. He's very speed man. Bro. Shock. Turkish shock. እና ቤት ሆኜ ሚስት ከባሏ ጋር ስትጣላየው፣ ስታለቅሳየው፣ ራሷን ስትጠላየው፣ ይህ ባል ደግሞ በምን እያለፈ እንደሆነ አላውቅም። መቼስ እንደሷ ማልቀስ አይችልም፣ ግን ውስጡ በጣም ትልቅ ረብሻ ይሰማዋል። ሁለቱም ግን ጭቅጭቅ ላይ ናቸው። ቁጭ ብዬ አሰብኩኝና እነዚህ ሰዎች ከቤት ሲወጡ ምንድነው የሚመስሉት ብዬ ራሴን ጠየቅኩኝ። አያችሁ፣ እነዚህ ሰዎች ከቤት ሲወጡ እየሳቁ ነው የሚወጡት። ከቤት ሲወጡ እያስመሰሉ ነው የሚወጡት፣ ማስካቸውን አድርገው። ወደ ቤት ሲገቡ ግን እቺ ጭንብላቸውን ያወልቁና የተጎዱት ማንነት ይሆናሉ፣ የተናቁት ማንነት ይሆናሉ። የሚያለቅሰው ማንነታቸው ይወጣል። ውጭ ስንሆን ግን ሁላችንም ሳቂታ ነና፣ ሁላችንም የተሳካለንና፣ ምንም ጎዶልነት የለንም፣ አዲክሽን የለንም፣ ጥላቻ የለንም።
ውስጣችን እየተረበሸ አይደለም። እግዚአብሔር ብቻ አለልን። ተመስገን ተመስገን ተመስገን። በተመስገን ስም ስንት ስቃይ ደብቀናል። በተመስገን ስም እቺ የምታዩት ህይወት ምንም ጎደሎነት ምንም ስቃይ እንደሌላት ፐርፌክት የተመቻቸች ጽድት ያለች እንደሆነች እናስመስላለን። እንደዛ ቀላል በሆነ ግን ባይገርማችሁ በቀን በጣም ብዙ ሺህ ሰዎች ራሳቸውን ያጠፋሉ። በሚሊዮን የሚቆጠሩ ሰዎች ደግሞ ራሳቸውን ለማጥፋት የተቃረቡ አሉ። እናንተ ግን አታውቃቸውም። እነዚህ ሰዎች ማስክ አላቸው፣ ጎበዞች ናቸው። የሚስቀው ጓደኛችሁ ጠይቁ እንዴት እንደሆነ። ሁሌም ስለሳቀ ብቻ ደህና ነው ብላችሁ አታስቡ። ጎበዝ አስመሳዮች ናቸው። በጣም የተጎዳ ሰው፣ በጣም የተሰቃየ ሰው ማለት ነው ማስክ መልበስ በጣም ቀላል ነው ለሱ። ጭንብል አድርጎ መውጣት በጣም ቀላል ነው ለሱ። ለምዶታል። ለስንት ዓመታት አድርጎት የለ። እኔ ማስመሰል አቅቶኝ ነው እኔ መደበቅ አቅቶኝ ነው። ደደብ ስለሆንኩኝ ነው ስለ ገመናዬን ማወራው። በሰው መናቅ ስለምፈልግ ነው ዝም ብዬ የምለፈልፈው አይደለም። የውስጣችን ስቃይ ፍርጥ አድርጌ እያወጣሁት ነው እንዴ። አዎ ጎደሎነት አለኝ። አዎ ስህተት እሰራለሁ። አዎ ሰው ነኝ። አዎ ኃጢአተኛ ነኝ። ግን ስቲል ራሴን እወደዋለሁ። ግን ስቲል ለራሴ የዋህ ነኝ። ወጥቼ አላስመስልም። የሰይጣን ድካሙ ግልጸኝነት እንደሆነ ነቅቼበታለሁ። የሰይጣን ድካሙ ፍቅር እንደሆነ ነቅቼበታለሁ። ጎደሎነታችን አይተን ራሳችን ንቀን ከምናስመስል ጎደሎነቴ ነው ያልነውን ነገር ተቀብለን ከእግዚአብሔር ይቅርታ ጠይቀን በምስጋና በፍቅር በይውህና ቀስ በቀስ በናሻሽል ይሻለናል። ማንም ሰው ፐርፌክት የለም እዚህ ዓለም ውስጥ። አዶናይ ሴጋ መታ፣ አዶናይ ስለ ፖርን ተናገረ ብላችሁ የምትኮንኑ ሰዎች ራሳችሁ በጣም ብዙ ነገሮች አሏችሁ ያልተናገራችሁት። የኔ ኃጢአት ከእናንተ ኃጢአት ሊለይ ይችላል። ግን የኔ ኃጢአት እንደበለጠ አስመስላችሁ ማስካችሁ ለብሳችሁ የምትተርቡ የምትሰድቡ ሰዎች ግን በጣም ታስቁኛላችሁ። ግልጽ ሆናችሁ ስለ ድክመታችሁ ብታወሩ ቤቱ ዘግቶ ራሱን ያጠፋ የደረሰ ልጅ እሱን ታድኑታላችሁ። ራሷን የጠላች ሴት እኔም ብቻ አይደለሁኝም ብላ ታስባለች። ሁላችንም ደና ስለምናስመስል እርስ በራሳችን ተያይተን ራሱ እርስ በራሳችን መተማመን አንችልም። ጓደኛ ለጓደኛ ግልጽ ማውራት አይችልም። ሁሉም ውድድር ላይ ነው ያለው። ጎደሎነት ድክመት እንደሆነ ያሳመነን ሰይጣን አለ። ቤተሰብ ለልጆቻቸው መቆም አለባቸው። ባልና ሚስት እርስ በራስ መቆም አለባቸው። ድካማቸው መተያየት አለባቸው። ሁለቱም ጠንካራ እያስመሰሉ አንድ ቀን መሰበራቸው አይቀርም። ሲሰበሩ ደግሞ ትናንትና እንደሰማዋት ጭቅጭቅ፣ ለቅሶ የዛች ቀን የደበቁትን ሁሉ ፍርጥ ብሎ ይወጣል። የደረቀ ቶሎ ይሰበራል።